እንዳሮጊት አትጨቃጨቂ። ጭራሽ ደገምሽው እንዴ? ቆይ ምን አድርጊ ነው የምትይኝ? አሁንስ እንዴት እንዳስጠላሽኝ። አሁን ምን ላደርግ እንዳሰብኩኝ ብታቂ ትሮጪ ነበር። ውይ እምፈራሽ ነው እንደሚመስልሽ። አንቺ ማትረቅ መታሽኝ። አንቺ ለምን አንቺ ሲሆን ስነ ስርዓት ይኖርሽ። ምን እየሆናችሁ ነው እናንተ? ምንድነው እሱ? ልጄን ለሁለት እየደበደባችኋት ነው ማለት ነው? ትዳራቸው ውጪ ለሚማግጡ ሰዎች እነሱ ማጋለጥ እሱ ነው ሌላኛው ተልእኮዬ። ቆይ ደግሞ ይሄ ምን የሚሉት አሰራር ነው? ምን መሰለ መጠሪያችን ጠርጥር መንጥር ይባላል። እንደኔ ደግሞ በጣም ብዙ ሰዎች ሰልጥነዋል። እና ልታጋልጡ ነው? ምን ነው ደነገጥክ? ኧረ አጋልጡ እንዴ! እኔ ሚስት የለኝ ደስ የለኝ። ውሽማስ ምን አይኒና ይመችሻው። አርበተበትኩት እኮ ወይ ጉድ! አይሼቦቹ ግን ብሶባቸዋል የሆነት። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት ሰላምና ጤና ፍቅርና ደስታ ብዝት ይበልላችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ አድርጉኝ። እንዲሁም ላይክ እና ሼር በማድረግ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ውድ ቤተሰቦቼ የዛሬው ቪዲዮ ጽናት ክፍል 164ኛ ነው። ሰኒና ጽዮን እንግዲህ ተደባደቡ። ሰኒና ጽዮን ሲደባደቡ ምሩ ውስጥ ላይ ነበረች። እንግዲህ ሰኒ ካቅሟ በላይ ሆነ። ራሷን መቆጣጠር እስከማችል ደረጃ በጣም ተናዳ ነበረ። ጽዮን እንግዲህ ሁሌም ነገር ፍለጋ ወደዚህ ቤት ስትመላለስ ሰኒ ለምን እንደምትመጣ ለማጣራት ስትሞክር ነበረ። ነገር ግን አንቺ ለምንድነው እንዳሮጊት ሁሌም የምትጨቃጨቂው ስትልም እንግዲህ ሰኒን ተናገረቻት። ሰኒ እንግዲህ ምን አልሽኝ በማለት በድጋሜ የተናገረችውን ቃል ደገመችላት። እንግዲህ አሁን ምን ላደርግሽ እንዳሰብኩ ብታውቂ ኖሮ ትሸሺ ነበረ በማለትም አንስታ በጥፊ ትላታለች። ጽዮንም እንግዲህ እንዴት ትመችኛለሽ በማለት የተመታችውን ጥፊ መልሳ ሰኒን ትመታታለች። ሁለቱ ሲደባደቡ አለምዬና ባለቤቷ ይመጣሉ። አለምዬ እንግዲህ ለሁለት ሆናችሁ ልጄ እንደበደባችሁ ስትል ምሩ ላይ ስትጮህ ነበረ። ምሩም እኔ ለምን ይሁን ብዬ እንደዚህ ያደርጋለሁ ብላ መልስ ሰጠች። ነገር ግን አለምዬን ይሄ መልስ ሊያሳምናት አልቻለም። ኒና አሁንም በክፍለ ሀገሩ አለም እንግዲህ ሌላ ታሪክ ይዛ መጥታለች። አሁን ሌላ ስራ ጀምረናል ትላለች። በፊት ስለ መሬት ነበረ። አሁን ደግሞ በባሎቻቸው ላይ የሚማግጡ ሴቶችና እንዲሁም ደግሞ በሚስቶቻቸው ላይ የሚማግጡ ወንዶችን ማጋለጥ ስራ ጀምር ያለው ትላለች። ይሄ ስራ እንግዲህ መጠሪያ ስሙ ጠርጥር መንጥር የተሰኘ ስም የወጣለት ስራችን ነው። ታዲያ ይሄንን የምናደርገው ሰዎች ላይ በደል እንዳይደርስ ብለን የምንሰራው ስራ ነው ትላለች። አቶ ተሰማም እንግዲህ ይሄን ነገር ምን የሚሉ ስራ ነው በማለትም ሲጠይቃት ነበረ። እሷ ምን ነው ምን አስደነገጠ? አንተ የምታውቀው ነገርና የሰራኸው ጥፋት አለ እንዴ በማለትም እንግዲህ ልታወጣጣው ስትሞክር፣ እሱ ግን ምስትም የለኝ ድስትም የለኝ ምንም ችግር የለብኝም ስላት ነበረ። ጽዮን እንግዲህ በሰኒ ተደብድባ በጣም ተጎድቻለሁ፣ እናንተ ባደርሱልኝ ገላይ ነበረ ስትል አለምዬ ትናገራለች። አለምዬም እንግዲህ እኔ ድሮ ባንቺ እድሜ ማንም ሰው አይገጥመኝም ነበረ፣ ባንዴ 3 ሰው መጣል የምችል ሰው ነበርኩ። ያሁን ልጆች ግን በጣም ልፍስፍስ ናችሁ ትላታለች። እኔ ሳላያት ተከመረችብኝ እንጂ መቼም ነው እሷ ማታሸንፈኝ ስትልም እንግዲህ ጽዮንም እንግዲህ ከተረፍኩ ከእንግዲህ በኋላ እኔ እዚህ ቤት ባልመለስ ደስተኛ ነኝ ትላለች። ምክንያቱም ከምሩ በላይ አሁን ያስቸገረችኝ ሰኒ ናት በማለትም እንግዲህ በፊትም ተናግራ ነበረ። ነገር ግን አለምዬ ወደዚህ ቤት እየመጣች እዚህ ቤት ውስጥ የሚከናወነውን ጉዳይ እንድትቆጣጠርላት ወይም ደግሞ እንድታይላት ፈልጋ በተደጋጋሚ ወደዚህ ቤት ልካታለች። እንግዲህ ጽዮን ዛሬ ተደብድባ ከዚህ ቤት ወጥታለች። አሁን ናሆምም እየመጣ ነው። ናሆም ሲመጣ ይሄን ሁሉ ነገር ሲሰማ እንግዲህ በጽዮን ላይ እንደሚቆጣ ምንም አያጠራጥርም። ጽዮንና ናሆም በምንም ሊስማሙ አይችሉም። ጽዮን ምሩን ትጠላታለች፣ ናሆም ደግሞ ምሩን ከራሱ በላይ ይወዳታል። ታዲያ ይሄን ነገር ሲሰማ ጽዮንን የሚለቃት አይመስለንም።
ጽናትና ኪራ ሲያወሩ እንግዲህ ባላሰቡት መንገድ እነሱ ሁለቱ ሲተቃቀፉ እንደተለመደው ኒና እየሮጠች ትመጣባታለች። ኒና እንግዲህ ምን እያሮጠሽ ያመጣሻል ቀስ በይ ስትልም ጽናትም ስትቆጣት ነበረ። ኒናም ታዲያ እኔ ይሄን አስቤ አልነበረም የመጣሁት ትላለች። ደግሞ ወዴት ሄደሽ ነው የት ውለሽ ነው የመጣሽው ስትላትም እኔ ሁለት የተለያየ ባህሪ እያሳያችሁ ትገኛላችሁ። እሱ ለምን መጣሽ ይለኛል፣ አንቺ ወዴት ሄድሽ ትይኛለሽ፣ እኔ ከየትኛው ልሁን ትላለች። እንግዲህ ኪራም ከእንግዲህ በኋላ ወደ መጣሽበት መመለስ ይኖርብሻል ይላታል። ኒና ወደዛ መመለስ አልችልም፣ በዚህ ምላሴ ይገሉኛል ትላለች። ጽናትም እንግዲህ ምን አድርገሽ ነው ከዛ የመጣሽው? በተደጋጋሚ እንደዚህ አይነት ንግግር ስትናገሪ ሰምቼሻለሁ ትላታለች። ኒናም እንግዲህ ምንም እንዳላጠፋች ስትናገር ነበረ። ሰኒና ጽዮን ሲደባደቡ አለምዬና ባለቤቷ ደርሰው ሁለቱን ካለያዩ በኋላ እንግዲህ የናሆም አባት ሰኒን ይዞ ወደ ውጭ ወጥቶ ሲያወራት ነበረ። ለዚህ ሁሉ ያበቃችሁ ምንድን ነው? ምን አይነት ምክንያት ቢኖራችሁ ነው በዚህ ልክ የተጣላችሁት? በማለትም ሰኒን ይጠይቃል። ሰኒ እንግዲህ የእሷ ወደዚህ ቤት መመላለስ ለእኔ ግን ሰላም ሊሰጠኝ አልቻለም። ሁለቱን ለማለያየት ከሚሞክሩ ሰዎች አንዷ ጽዮን ናት በማለትም እንግዲህ ለናሆም አባት ትናገራለች። ይሄ እንዴት ሊሆን ይችላል? ጽዮን ማለት በእኛ ቤት እያደገች ከኛ ጋር እየኖረች ያለች ልጅ ነች። እሷን እንደ ልጃችን የምናያት ልጅ ነች። ለምን ብላ ሁለቱን ለመለያየት ትሞክራለች? በማለትም ሲመልስላት ነበረ። እንግዲህ እሷም በጣም ተናዳ ስለነበረ ከእንግዲህ በኋላ ምንም ማውራት አልችልም፣ ንዴቴም አልበረደልኝም፣ ስለዚህ መሄድ አለብኝ በማለትም እንግዲህ የናሆምን አባት መንገድ ላይ ጥላት ሄዳለች። ምሩና ሰኒ እንግዲህ መግባባት አልቻሉም። ሰኒ ለምን ወደዚህ ቤት እንደምትመጣና በፊት በዛ ልክ ለምን ጠሉሽ፣ አሁን በዚህ ልክ ለምን ወደዱሽ በማለትም እንግዲህ መጠርጠር ይኖርብሻል ስትል ምሩን ስትመክራት ነበረ። ምሩ ግን ይህንን ነገር መስማትም መቀበልም አልቻለችም። ምክንያቱም እኔ በፊትም የምፈልገው የማሚን ሰላም መሆንና የማሚን ፍቅር ነው። አሁን ግን እሷ ሰላም ሆና ወደ ቤቴ ተመልሳ ከመጣች ከእንግዲህ በኋላ ሌላ ችግር እንዲፈጠር አልፈልግም ትላለች። ሰኒ ታዲያ ይሄ ነገር ሰላም አልሰጣትም። ወደዚህ ቤት ተመልሰው የመጡት ለምን እንደሆነ አሁንም አልገባሽም፣ ስለዚህ መንቃት አለብሽ ስትል እንግዲህ ለምሩ ስትናገር፣ ምሩም ደግሞ ምንም አይነት መልስ አልሰጠቻትም። በቃ ወደ ቤትሽ ሂጂና ተረጋግተሽ እናወራለን ስትላት ነበረ። እኔማ ወደ ቤቴ እሄዳለሁ፣ አንቺ ግን በዚህ ከቀጠልሽ አደጋ ይደርስብሻል፣ የውልሽ አንድ ነገር ልንገርሽ ትላታለች። እንግዲህ እባብም ቆዳው ለስላሳ ነው፣ ነገር ግን የሚተፋው መርዝ ነው። ስለዚህ አንቺም እነዚህ ሰዎች ለምን በዚህ ልክ እንደቀረቡሽ መጠርጠር ማሰብ አለብሽ ትላታለች። እንግዲህ ምሩም ይሄ ነገር እንዴት እንደሆነ ግራ አጋብቷታል። ወደዛ ተመልሳ ከጽዮንና ከእናቷ ጋር ስታወራ የሁለቱ ንግግር በጣም አስቀያሚና ከባድ ነው። ታዲያ ምሩ የሰኒን ንግግር እንዳሰማ የናሆምን እናት ማጣት አትፈልግም። የናሆምን እናት እንዳትቀርባት ደግሞ የናሆም እናት እንግዲህ አንዴ ሰው አንዴ አፈር እያደረጋት በንግግሯ በጭራሽ ልታምን አልቻለችም። በስተ መጨረሻም ሰኒም የራስሽ ጉዳይ ብላ እንግዲህ ምሩን ጥላት ወደ ቤቷ ሄዳለች። ምሩ ይሄ ነገር ለምን እንደዚህ ሊሆን ቻለ ብላም እንግዲህ ከራሷ ጋር ስትጣላ ነበረ። ኪያና አስጨናቂ በሚያስገርም ሁኔታ ተፋጠጡ። አስጨናቂ እንግዲህ ተደብቆ ሲያጨስ ነበረ እስከዛሬ የቆየው። ኪያ ግን ምንድነው የሚሸተኝ ብላ ስጠይቅ እንግዲህ ከጎረቤት ይሆናል ከውጭ ይሆናል ጭስ የሚጨሰው እያለም እንግዲህ ሲያታልላት ነበረ። ዛሬ ግን በር ላይ ቆሞ ሲያጨስ እንዳጋጣሚ ደርሳበት አየችው። እስከ ዛሬ ስትዋሽ ነበረ፣ ለምን አስፈለገ ብላም ስትጠይቀው ነበረ። እሱም እንግዲህ ወዶ እንዳላደረገና በንዴት ወደዚህ ወደ ሱስ እንደገባ ለሷ ለማስረዳት ሞክሮ ነበረ። እንግዲህ እሷም ለመረዳት ሞክራለች። ምን ሆነክ ነው እንደዚህ ለማድረግ የወሰንከው ስትልም ጠየቀችው። እሱም እንግዲህ እናቴን በልጅነቴ ነው ያጣሁት በማለትም እንግዲህ እናቱን በልጅነቱ እንዳጣና በብዙ ስቃይ ውስጥ እንዳሳለፈ እናቱ ማን እንደሆነች ግን አልተናገረም። ታዲያ ወደዚህ ቤት ያመጣው ምን ጉዳይ እንደሆነም ኪያ ምንም አላወቀችም። ነገር ግን እንግዲህ እሱ የነኪያ እህት እንግዲህ ለነኪያ ወንድም ነኝ በማለትም እንዲሁም ደግሞ የኪራ ወንድም ነኝ በማለትም ወደዚህ ቤት ተመልሶ እንደመጣ ማንም ያወቀ የለም። ይሄንን ጉዳይ የምታውቀው አንድ ኒና ነች። ኒና ግን ይሄንን ነገር ለማንም አልተናገረችም። ዝም ብላ ሳትናገር ወደ ክፍለ ሀገር አምርታለች።
ውድ ቤተሰቦቼ የዛሬው ቪዲዮ ይሄን ይመስላል። በሚቀጥለው ቀጣዩን ቪዲዮ ይዤላችሁ የምመጣ ይሆናል። እስከዛውን ድረስ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። ለምታበረታቱኝ እጅግ በጣም ከልብ አመሰግናለሁ። በያላችሁበት ሰላምና ጤና ፍቅርና ደስታ ብዝት ይበልላችሁ። ቸር ሰንብቱልኝ።